ጠቅላዩ በአሰብ ጉዳይ በዝግ ስብሰባ ማድረጋቸው ተሰማ። መከላከያ በአሰብ ጉዳይ ወሳኝ ስምምነትም ተፈራርሟል። ኢሳያስ ማመን አቃታቸው። ከጠቅላዩ ዝግ ስብሰባ ጎን ለጎን ከወደ ጣሊያን ደግሞ የባህር በሩን የተመለከተ አስመራን ያስደነገጠ ከባድ መረጃ ሰምቷል። ታችን እየተሟጠጠ ነው። ጌታቸው ረዳ ተነፈሱ። ጌታቸው ረዳን ጠቅላዩን ፊት ያዟዟሩት ኮሎኔል ዛሬም ሰበር ዜና አሰሙ። ኮሎኔል ደመቀ ማይካድራ ላይ ሲከሰት ስምረት ፓርቲ በበኩሉ ቅሬታውን ወደ 4 ኪሎ ልኳል። ጠቅላይ ሚኒስትር አብይ አህመድ ጆሃንስበርግ ከመርገጣቸው ከአሰብ ጫፍ የተሰማው ነገር ሻዕቢያን አስደንግጧል። ጠቅላዩ የባህር በሩን በተመለከተ ከአያለኑ ሀገራት መሪዎች ጋር በዝግ መምከራቸው የተመለከተው መረጃው ሾልኮ ሲወጣ የቀድሞው የኤርትራ ቅኝ ገዢ ጣሊያን ደግሞ ያልታሰበ የምስራች ወደ አዲስ አበባ ልካለች። በዝርዝር የምንመለከተው ጉዳይ ነው። በሌላ በኩል ደግሞ ከባድ ውጊያ ሳይጠበቅ ፈንድቷል። ከ2 ሰዓት በላይ ከባድ ተኩስ ልውውጥ የተደረገበት ድንበሩ ከባድ ውጊያ የኢትዮጵያ ወታደሮች ድንበር አልፈው መግባታቸውም ተሰምቷል። የዕለቱ አብይ አነጋጋሪ መረጃ በዝርዝራችን እንነግራችኋለን። በሌላ በኩል ደግሞ የኮሎኔሉ ድርጊት ጠቅላይ ሚኒስትር አብይና አማካሪያቸው መሃል ከባድ ኩርፊያ ማስነሳቱን የተመለከተ መረጃም ተሰምቷል። ኮሎኔል ደመቀ ማይካድራ ላይ በሰበር ዜና ሲከሰቱ የጌታቸው ረዳ ስምረት ፓርቲ በበኩሉ ትዕግስታችን እየተሟጠጠ ነው ሲል ቅሬታውን ወደ 4 ኪሎ ልኳል። ሰላም ውድ የሁሉ ዴይሊ ቤተሰቦቻችን እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ እስከ ጥንክራችን ፍጻሜ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ በአሰብ ጉዳይ ዝግ ስብሰባ ማድረጋቸው ሲሰማ የቀድሞው የኤርትራ ቅኝ ገዢ ሀገር ጣሊያን ደግሞ እኔም አለውበት ስትል በባህር በሩ ጉዳይ ኢሳያስን ያስደነገጠ ዜና ይዛ ብቅ ብላለች። በጠቅላዩ የባህር በሩን በተመለከተ ጨዋታ ቀያሪ የተባለለት ዝግ ስብሰባ ማድረጋቸው ሰምቷል። ስብሰባው በትላንትናው ዕለት የተደረገ መሆኑም ተመላክቷል። እንደ ምንጮች ገለጻ ከሆነ ከመካከለኛው ምስራቅ አልፎ በቀይ ባህርና ህንድ ውቅያኖስ ላይ ከባድ አሻራዋ እያሳረፈች ያለችው አረባዊ ቱርክ ፕሬዝዳንት የሆኑት ከባዱ ፖለቲከኛ ረሲብ ጣይብ ኤርዶጋን ባለፈው ቅዳሜ በደቡብ አፍሪካ ጆሃንስበርግ በሚካሄደው የጂ20 መሪዎች ጉባኤ መካከል ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር የባህር በር ፍላጎትና የቀይ ባህር ቀጠና ሰላም ማስከበር በሚቻልበት ሁኔታ መወያየታቸው ተገልጿል። የቱርክ ፕሬዝዳንት ጽህፈት ቤት ውይይቱ መካሄዳቸውን አስመልክቶ መረጃ ያጋራ ሲሆን ጽህፈት ቤቱ እንዳስታወቀው በጆሃንስበርግ ኤክስፖ መካከል የተካሄደው ይህ ውይይት ለጋዜጠኞች ዝግ መሆኑንም ጠቅሷል። ይህ ስውር ውይይት ቱርክ በቀይ ባህር እና በምስራቅ አፍሪካ ቀጠና እያሳደገች ካለው ወታደራዊና ጂኦፖለቲካ ተጽዕኖ አንጻርም በዓለም አቀፍ ተንታኞች ዘንድ በልዩ ትኩረት ተይዟል። አንዳንዶች ሴራ ብለው የሚገልጹት በፖለቲካ ተንታኞች ዘንድ የቱርክ የቀጠና ተጽዕኖ የማስፋፋት ስትራቴጂ ተብሎ ይጠራል። ቱርክ በቅርቡ ዓመታት ወዲህ በምስራቅ አፍሪካን በተለይ በኢትዮጵያና በሶማሊያ የጸጥታ መዋቅር ውስጥ ቁልፍ ተዋናይ ሆና ብቅ ማለቷ የሚታወቅ ሲሆን የኤርዶጋን አስተዳደር ለመንግስት በሰሜኑ ጦርነት ወቅት ወሳኝ የተባሉ ባይራክታር ቲቢ2 ሰው አልባ አውሮፕላኖችን መሸጡ በአዲስ አበባና በአንካራ መካከል ያለውን ወዳጅነት ከፍ አድርጎታል እየተባለ ባለበት ሰዓት ቀይ ባህር ላይ በድጋሚ ትብብራቸውን ለማጠናከር በዝግ መምከራቸው ለአስመራ ከባድ ራስ ምታት የሚፈጥር መሆኑን እየተነገረ ይገኛል። ተንታኞች እንደሚገልጹት ቱርክ ዋነኛ ዓላማዋ በቀይ ባህር ወሳኝ የውሃ ክፍል ያላትን ወታደራዊና ኢኮኖሚያዊ ተጽዕኖ ማስፋት ነው። በዚህም በቀጠናው ከፍተኛ መዋለ ንዋይ ካፈሰሱት እንደ ተባበሩት አረብ ኤሚሬትስ እና ሳውዲ አረቢያ ካሉ ሀገራት በብርቱ ፉክክር ውስጥ ትገኛለች። ቱርክ ራሷን እንደ አማራጭና ከምዕራባውያን የተለየች ሀገር አድርጋ በማቅረብ በቀጠናው ያላትን ሚና ለማስፋት እየሰራች ነው። ይህ በእንዲህ እንዳለ የኢትዮጵያና የጣሊያን ባህር ኃይሎች በጋራ ለመስራት የሚያስችላቸውን ወሳኝ ውይይት ማድረጋቸው ሰምቷል። የኢትዮጵያ ባህር ኃይልና የጣሊያን ባህር ኃይል በትምህርትና ስልጠና ዙሪያ የልምድ ልውውጥ በማድረግ ለመስራት የሚያስችላቸውን የሁለትዮሽ የጋራ ውይይት ያደረጉ ሲሆን የኤርትራን ጓዳ ጠንቅቃ የምታውቀው የቀድሞዋ ቀኝ ገዢ የሆነችው ጣሊያን በባህር በሩ ጉዳይ ከኢትዮጵያ ጎን መቆሟ ለአስመራ ጥሩ መልእክት እንዳልሆነ እየተነገረ ይገኛል። በዚህ የሁለትዮሽ ውይይት የኢትዮጵያ ባህር ኃይል ዋና አዛዥ ቫይረስ አድሚራል ክንዱ ገዙ የጣሊያን ባህር ኃይል ከኢትዮጵያ ባህር ኃይል ጋር በጋራ በመስራት ታላቅ ክብር እንደተሰማቸው ገልጸዋል። የጣሊያን የባህር ኃይል ልዑክ ቡድን መሪ በበኩላቸው
አገራቸው ከኢትዮጵያ ጋር ያላትን ትብብር ለማጠናከር በተለይም በትምህርትና ስልጠና ዙሪያ ያላትን ልምድ ለማካፈል ዝግጁ መሆኗን በመግለጽ አገራቸው ኢትዮጵያ አጋሯ ለማድረግ ፍላጎት እንዳላትም ተናግረዋል። ልዑካን ቡድኑ ጃልሜዳ የሚገኘው የኢትዮጵያ ባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘው የባህርተኞች ማሰልጠኛ ማዕከል ከጎበኙ በኋላ የሁለትዮሽ ስምምነቱን ከኢትዮጵያ ባህር ኃይል አዛዥ ኦፕሬሽናል ኮማንደር ጀማል ቱፊሳ ጋር ተፈራርመዋል። በቀጣይ መረጃ ደግሞ የጌታቸው ረዳ ፓርቲ ትዕግስታችን እየተሟጠጠ ነው ሲል መረር ያለ ማሳሰቢያ ወደ 4 ኪሎ መላኩ ተሰምቷል። ጠቅላዩንና የምስራቅ አፍሪካ ጉዳዮች አማካሪያቸው ጌታቸው ረዳን ፊት ለፊት ያዟዟሩት ኮንሬል ዛሬም ከወልቃይት ሰበር ዜና አሰምተዋል። ኮንሬል ደመቀ ማይካድራ ላይ ከተከዜ ዘብ ሰራዊት ጋር ሲከሰቱ ስምረት ፓርቲ በበኩሉ ቅሬታውን በፌዴራል መንግስት እጅግ ያሳዝናል ሲል ቅሬታውን ለጠቅላይ ሚኒስትር አብይ ቢሮ ማስገባቱ ታውቋል። የጠቅላይ ሚኒስተሩ አማካሪ አቶ ጌታቸው ረዳ የሚመራው ቡድን በቀድሞ የህወሓት አመራሮች የተመሰረተው ዲሞክራሲያዊ ስምረት ትግራይ ፓርቲ ባወጣው መግለጫ በፌዴራል መንግስቱ እጅግ ማዘኑን አስታውቋል። ፓርቲው በመግለጫው የፕሪቶሪያ ስምምነት ሁሉም አይነት ውዝግቦችና ልዩነቶችን በህገ መንግስት መሰረት እንዲፈቱ እድል የሰጠ መሆኑን አውስተው ይሁን እንጂ በዚህ ያልተደሰቱት የውስጥና የውጭ አካላት በሚያደርጉትና እያደረጉ ባለው ጥረት ስምምነቱ የተጠበቀውን ውጤት እንዳያመጣ አድርገውታል ብለዋል። መግለጫው ሲቀጥልም በዚህ ስምምነት መሰረት እና በህገ መንግስቱ በተቀመጠው አግባብ የምዕራብ ትግራይ ተፈናቃዮች ዋስትና ባለው አግባብ እንዲመለሱ በከፍተኛ የፌዴራል አካላት እየተመራ የተሻለ ደረጃ እንዲደርስ ጠይቀዋል። ጨምሮም ነገር ግን አካባቢው ወረው የያዙ በፕሪቶሪያ ውል መሰረት ያለአንዳች ቅድመ ሁኔታ እንዲወጡ ስምምነት የተደረሰባቸው ኃይሎች የተጀመረውን የሰላም ሂደት አፈጻጸም የሚያደናቅፉ መግለጫዎችን እያወጡ ነው ያለው ስምረት ፓርቲ ይህ ይስተካከል በሚል ዝምታ መምረጡንም አውስቷል። ነገር ግን የስምምነቱ ባለቤት የሆነው የፌዴራል መንግስቱ ይህን ለማረም ምንም ጥረት ሲያደርግ አለመታየቱን ጠቅሰው ስምረት የፌዴራል መንግስት ለማረም ያደረገውን ጥረት ባለማየታችን እጅጉ አዝነናል ብለዋል። እንደ ምሳሌም ህዳር 10 ቀን 2018 የተከሰተውን አንስተዋል። በዕለቱ የነበረው ሁኔታ ስምረት ፓርቲ የገለጸው ቀድሞውንም ቢሆን ህዝባችን እንዲፈናቀል ከፊት ሆነው ሲያነሳሱ የነበሩ አንዳንድ ምሁራንና ሃይማኖት መሪዎች በዚያ ሳይጸጸቱ ዛሬም ይህንን ስምምነት የሚያደናቅፍ የተጀመረውን ሰላማዊ የትግል ሂደትም የሚያውክና የትግራይ ህገ መንግስታዊ ግዛትን የሚጻረር ኃላፊነት የጎደለው አሳፋሪ ተግባር ሲፈጽሙ ውለዋል በማለት ነው። ፓርቲው ቅሬታውን ሲያሰማም ኮሎኔል ደመቀ ዛሬ የተከዜ ዘብ አዳዲስ ሰልጣኞች በማይካድራ ማስመረቃቸው ተሰምቷል። የወልቃይት ጠገዴ ሰቲት ሁመራ ዞን ኮሚኒኬሽን ባወጣው መግለጫ በአማራ ክልል በወልቃይት ጠገዴ ሰቲት ሁመራ ዞን በማይካድራ ከተማ አስተዳደር የተከዜ ዘብ ስልጠና አጠናቀው በዛሬው ዕለት ተመርቀዋል ብለዋል። ከዚህ ጋርም አያይዞ የምርቃት ስነ ስርዓቱን የሚያሳይ የፎቶ መግለጫን አቅርበዋል። ኮሚኒኬሽኑ በተያያዘም በትላንትናው ዕለት ደግሞ በጠገዴ ወረዳ የፖሊስና የሰላም አስከባሪ አባላት ለ10 ተከታታይ ቀናት የአቅም ማጎልበቻ ወታደራዊ ስልጠና ወስደው በማጠናቀቅ መመረቃቸውን አስታውቋል። ይህ በእንዲህ እንዳለ በትላንትናው ዕለት ዶክተር ዳኛቸው አሳፋና ጋዜጠኛ ገነት እያለ ዳንሻ ከተማ የገቡ ሲሆን በዞኑ ከፍተኛው አመራር በከተማ ነዋሪዎች ደማቅ አቀባበል እንደተደረገላቸው ኮሚኒኬሽኑ ባሰራጨው መረጃ ገልጿል። እንደ መረጃውም የዞኑ ምክትል አስተዳዳሪ የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ ለሁለቱ ግለሰቦች ማለትም ለዶክተር ዳኛቸውና ለጋዜጠኛ ገነት ለዞኑ ሕዝብ ነጻነት በእውነት አብረው የታገሉ በሚል ምስጋና አቅርቦላቸዋል። ዶክተር ዳኛቸው በበኩላቸው ታሪክና እውነትን ማንም ሊያጠፋውና ሊደብቀው አይችልም በማለት በዳንሻ ከተማ ቆይታ የተናገሩ ሲሆን በአካባቢው ሕዝብ ለተደረገላቸው ደማቅ አቀባበል ምስጋናቸውን አቅርበዋል። የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰማሃል ወልቃይትን በግድ ትግራይ ማድረግ አይቻልም በማለት መናገሯና ምስክርነት መስጠቷን ያነሱት ዶክተሩ የዞኑ አመራሮች ጥበብን በመከተል አመርቂ ውጤት ያስመዘገቡ መሆኑን ማስረዳታቸው ኮሚኒኬሽኑ ካቀረበው ዘገባ ተመልክተናል።
የመጨረሻው መረጃ ውጊያ ሳይጠበቅ ፈንድቷል። ድንበር ላይ ከባድ ውጊያ ተቀስቅሷል። ከ2 ሰዓት በፊት የዘለቀ ከባድ ውጊያ በተደረገበት ግጭት የኢትዮጵያ ወታደሮች ድንበር አልፎ መግባታቸው ተሰምቷል። በድንበሩ ላይ የተከፈተው ተኩስ ተከትሎ የሚሊሻ አዛዥ መገደላቸውን ዓለም አቀፍ ሚዲያዎች አረጋግጠዋል። ከሳምንት በፊት የድንበሩ ጦርነት ውጥረት እያየለ ተከትሎ ከኢትዮጵያ በኩል ጥቃት ሊሰነዘር ይችላል በሚል የሀገሪቱ መንግስት የጦር ቤት ለመገንባት እንቅስቃሴዎቹን መጀመሩን ሲዘግብ ነበር። የኢትዮጵያና ኬንያ ወታደሮች በሞያሌ ድንበር አካባቢ ግጭት ውስጥ ገብተው ለሰዓታት መዋጋታቸውም ነው የተነገረው። የሁለቱ ሀገራት ወታደሮች ግጭት ውስጥ የገቡት ባለፈው ቅዳሜ መሆኑን የኬንያ ሚዲያዎች ዘግበዋል። ግጭቱ የተፈጠረው የኢትዮጵያ ወታደሮች የኬንያ ድንበር ጥሰው መግባታቸውን ተከትሎ ነው ሲል የሀገሪቱ ፖሊስ ከሷል። በኢትዮጵያ በኩል ደግሞ የሞያሌ ከተማ አስተዳደር የፖሊስ ግጭት መፈጠሩን ያረጋገጠ ቢሆንም ስለተከሰተው ግጭት ዝርዝር መረጃ ለመስጠት አልፈለገም። በሁለቱ ሀገራት የጸጥታ ኃይሎች መካከል በተፈጠረው ግጭት አንድ የኦሮሚያ ክልል ሚሊሻ ኃላፊ መገደሉን የአካባቢ ፖሊስም አረጋግጧል። ምንም እንኳን በኢትዮጵያ በኩል ስለ ድንበር ግጭቱ በዝርዝር የተባለ ነገር ባይኖርም የኬንያ ፖሊስ የድንበር ጥሰት እንደተፈጸመ መግለጹን የሀገሪቱ ሚዲያዎች ዘግበዋል። የታጠቁ የኢትዮጵያ የጸጥታ ኃይሎች በሞያሌ ከተማ አቅራቢያ በሚገኘው የኬንያ ግዛት መሻገራቸውን ዘገባዎችም ሲያመላክቱ ነበር። የኢትዮጵያ ኃይሎች ድንበር ጥሰው ገብተዋል በተባሉበት አካባቢ በኬንያ የጸጥታ ኃይሎች ፈጣንና የኬንያ አስተዳደር ፖሊስ ምላሽ ሰጥተዋል ሲል ዘግበዋል። ፈጣን ምላሽ የሰጡት የኬንያ አስተዳደር ፖሊስ አገልግሎት እና የድንበር ፓትሮል ክፍል ናቸውም ሲል ጽፏል። የኬንያ ፖሊስ ለሀገሪቱ ሚዲያዎች በሰጠው ማብራሪያም የኢትዮጵያ ወታደሮች ከሴሲያ አካባቢ 2 ኪሎ ሜትር ድንበር ጥሰው ገብተዋል ተብሏል። የኢትዮጵያ ኃይሎች ወደ ኬንያ ግዛት ዘልቀው የገቡት ተኩስ በመክፈት መሆኑን የገለጸ ሲሆን የበለጠ ገፍተው ለመግባት እንቅስቃሴ በማድረጋቸው ምላሽ ተሰጥቷል ሲል ፖሊሱ አስታውቋል። የኬንያ የጸጥታ ኃይሎች ወዲያውኑ ምላሽ በመስጠት የኢትዮጵያ ኃይሎችን ወደ ድንበራቸው እንዲመለሱ ማድረጉንም ጠቁሟል። የኬንያ የመከላከያ ሰራዊት ድንበር ጥበቃ ኃይሎችና የሀገሪቱ ፖሊስን ለማገዝ በአካባቢ ተሰማርቷልም ተብሏል። ሀገራቱ ፖሊስ አመራሮች እንደገለጹት ከሆነ የኬንያ ድንበር ጥበቃና ፖሊስ የሰጡት ምላሽ ድንበር የመጠበቅ ግዴታቸውን ለመወጣት ነው ተብሏል። በሞያሌ ድንበር አካባቢ የተፈጠረው ግጭት አሳሳቢነት አንጻር የኬንያ ጸጥታ ኃይሎች በጥንቃቄ እንደሚመለከቱት ገልጸዋል። በሁለቱ ሀገራት የመንግስት ኃይሎች መካከል የተፈጠረው ግጭት ለ2 ሰዓታት ያህል ቆይቷልም ተብሏል። ለ2 ሰዓታት የዘለቀው የተኩስ ልውውጥ በኬንያ ጸጥታ ኃይሎች ላይ የደረሰ ጉዳት ስለመኖሩ በሀገሪቱ ፖሊስ ባለስልጣናት የተሰጠ ማረጋገጫ የለም። በአንጻሩ በኢትዮጵያ በኩል አንድ ሰው በተኩስ ልውውጡ መሞቱን የኬንያ ሚዲያዎች ዘግበዋል። በግጭቱ አንድ የሚሊሻ ኃላፊ መገደሉን የሞያሌ ከተማ አስተዳደር ፖሊስ በጉዳዩ ላይ በሰጠው ማብራሪያ አረጋግጠዋል። ግጭቱ ለጊዜው መቆሙን የተገለጸ ቢሆንም በኢትዮጵያና ኬንያ ድንበር ላይ ያለው ውጥረት ነግሷል ብለዋል። በሁለቱ ሀገራት በኩል በንግድ መተላለፊያ ኮሪደር ሞያሌ ድንበር ላይ ከወትሮ የተለየ ጸጥታ ኃይሎች እንቅስቃሴ መኖሩን ተጠቁመዋል። የኬንያና ኢትዮጵያ ባለስልጣናት በተፈጠረው ግጭት ላይ እያነጋገሩ መሆኑ የታወቀ ሲሆን የድንበሩ ግጭት ከተፈጠረበት ሂደት በጋራ እየመረመሩ ነው ብለዋል። ከምርመራው በኋላ ስለተፈጠረው ግጭት ሁኔታም ዝርዝር ሪፖርት ይፋ እንደሚደረግ የኬንያ የደህንነት ባለስልጣናት ጠቁመዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉበታላችሁ ብለን የመራረጥናቸውን ዕለታዊ መረጃዎችን እስካሁን ያደመጧቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ዕለት ከዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችንን ታሰፉ ዘንድ አክብሮታዊ ግብዣችን ነው። እኛ በዚያ በቃን። ሰናይ ጊዜ ተመኘን።